ያለን ሰዎች ማለት ውሃ በኪስ መስራቅ ጀምረናል። የትም ቦታ ስንቀጠር መገናኛም ቦሌም የትም ቦታ አዲስ አበባ ስንቀጠር ማለት ነው እንዲሁም እቃ ምናምን እንዳትፈትሹ ኪስ ውስጥ ውሃ ይዟል ወይ የኮይ ሰው ብላችሁ ነው መፈተሽ አለባችሁ። ከኮይ እንደመጣ ካወቃችሁ ማለት ነው ፈትሹ ኪሱን። በቃ ውሃ ነው የምታገኙ እርግጠኛ ነኝ 3 ጀሪካን 4 ጀሪካን ሮቶም ልታገኙ ትችላላችሁ ከኪስ ውስጥ። በቃ ሰው አሁን ሆን ብለን አቅደን አስበን ስራ ለመስራት ሳይሆን ውሃ ለመስረቅ ነው እየሄድን ያለነው ወደ ከተማና እስከዚህ ነው። በቃ ሲጀምር እንደ ኮይ ህዝብ እኮ እውነቴን ነው ውሃ በኪስ አለመስረቃችን እስከዛሬ ራሱ ጨዋነታችን ነው የሚገልጸው። ይሄና ያለንበት እንደዚህ ነውና ማለት ነው። በቃ ውሃ ከለር ራሱ ጠፍቶብን እኔ ምን አይነት እንደሆነ ራሱ አንዳንድ ያለንበት ሁኔታ እኮ ቀላል እኮ አይደለም። እውነቴን ነው የምላችሁ። የኮየ ሰዎች እኮ እኛ እኮ ውሃውን የምናሞቀው እኮ በፀሐይ ነው። ሲጀመር ኮይ ያለችው ፀሐይ የትም እኮ የለችም። አሁን እኔ ውሃ ማሞቅ ፈለኩት እቃ ለማጠብ ማለት ነው። ስለዚህ ለምንድን ነው ስቶፍ መለኩሶ ይሄው ፀሐይ ላይ አደረኩት ራሴ ፀሐይ እንዳይመጣ እናቴ በረድስት አስይዛችሁ ውሃው እንዴት እንደምንተከተኪው ፀሐይ ላይ ይሄው ፀሐይ ላይ ነው ያለሁት እንዴት እንደምንተከተ እኛ ወጥ ምናምን መስራት ፈለግን አይደለ? ሽንኩርቱንም ምንንም ጨውንም ዘይቱንም ጨምር ቄጦ ብቻ እንዳይስ መተን ነካ ነካ ነው የምናደርገው። እንጀራ መጋገር ስንፈልግ እና ምጣዱን ውጭ ነው የምናደርገው። እንደውም አንዳንድ ወይኔ ጋለችብን ብለን ውሃ ጭስ እያደረግን ነውና ኮይ ያለችው ፀሐይ እናት ሌላ ቦታ ያለችው እንዳታማርሩ። ሌላ ቦታ ፀሐይ አለ ምናምን ብላችሁ የምታማርሩ ሰው ኮይ ያለው ንፋስና ፀሐይ ማለት ነው ሌላ ታሪክ ውስጥ ነው። በቃ ሌላ ታሪክ ውስጥ እንድትገቡ ነው የሚያረጋችሁ። ሲጀመርኛ እኮ ሁሉ ጊዜ እሳት ዳር እንደተቀመጥን ነው የሚሰማንና እዚህ ውስጥ ጀልሂ አይ ምን አይነት ሰው ነሽ እንዴ? እንዴ ይዘሽ ይጀራልከኝ እና በጣም የደፋሽ ነው ማሽፉ እንዴ ቸረክ ሲያበል አይደለም ጆክ ወይ በዚህ ጀልሂ ወይ በኪሴ በኪስሽ ይዘሽ ይቀላል። እሱ እንደው በኪስ ይቀላል። አዎ በኪስሽ ትንሽ ነው አታውጁ። አንቺ በለ ምን አይነት ሰው ነበር? በቃ እናቺ ሞልቼ ልሂድ ሁላውን እዚህ ሁለት ጆክ አይደለ ጨመርኩት። ይዘሽ ችግር የለም ያለ ግራ ያጋባች መኪና አለች እዚህ ደግሞ ይሄንን ይዤ ልሂድ ቻለ። አይ ምን ነው ንብረቱ የኔ ነው አይደል? እኔ እኮ ቪዲዮ ሰራለሁ ብዬ ነው፣ ግን እችንም ውሃ አልሜበታለሁ። ሰጅ እንደሰነጀሽ አንቺ ደግሞ ጀመርሽ እንደዚህ ደግሞ ያስቀመጥነው እንዴ ምን ኮየ መች ውሃ ኖሮ ያስቀመጥነው ትላለች። አዚ በለዋ እያየሽው መንገዱ ሁሉ ውሃ ብቻ አድርገሽ ይሄ ምን ትንቅድም መኪና ሲያ እንትን ስልኮ አሬን መች ሻወሩ ሰጅ ችግር የለም። እውነትህ ነው። በቃ ጆኩማ ስራው ነች። እንዴት ቀላል አይደለችም እኮ አንድ ያቺ ያልታጠበውን በረድስት አንድ ሶስቱን ያጥብልኛል። እዚህም እዛም ይሄን ገብቼ እንዲህ ሳረገው ብዙ ነው። ስለዚህ አንድ ጆክ ይሞላል፣ ሁለት ጆክ ይዘን ሄደና ወንድም ትሄዳለህ ወይ ችግር አለብህ ከኔ አንተ እስካሁን ይቀራስከኝ እንዴ? ይሄን ሳሙና የሰራው ድርጅት አግኝቼ እንዴት ነው እግር ስሩና መሀል ጭንቅላቱን መስም እናንተ አበሻ ምቀኛ አይደላችሁም እንዴ? መቼም ይሄ ሳሙና አሁን አይደለም ቆይቷል በጣም። ምን አለበት ብትነግሩ የተጠቀማችሁ ሰዎች፣ ቅባቱንም ሳሙናም የተጠቀማችሁ ሰዎች ምን አለበት ብትነግሩ። ሁለቱም ምርቱ አንድ አይነት ነውና የፀጉሬ ፎሮፎር እየተነቃቀ ፎሮፎር ሲኖር መቼም ጭንቅላታችን ፀጉራችን አያድግም ይነቃቀላል፣ ምንም ጥያቄ የለም። ይሄ መጠቀም ከጀመረ ይሄ 15 ቀን ነው። ከዚህ በፊት በሳምንቱ ሰርቼላችሁ ነበርና አሁን በ15 ቀን ውስጥ ማለት ነው ልነግራችሁ አልችልም ፀጉሬ እንዴት እንዳማረበት። በዚህ ላይ ደግሞ የሆነ እየረዘመ እየበዛ ነው ውስጡ ጭንቅላቴ ጥርት አያችሁት። እግዚአብሔርን በ15 ቀን ብቻ ነው። የፊቴን ደግሞ ልነግራችሁ አልችልም። ፊቴ ብጉር ያስቸግረኛል። በዛ ላይ ደግሞ መልሶ ብጉር ይጠቁር ነበርና አሁን ፊቴ ጥርት ብሎ አንድ አይነት እንዴ እናንተ ምን አለበት ለእናንተ ያገኛችሁትን ብትነግሩ። እኔ አሁን ማስታወቂያ አይደል አልገዛሁትም። ራሱ የቅባት ገዝቼ አይደለም ጓደኛዬ ነች በደርዘን ገዝታ ከዛ ሰጠችኝ ሞክሪ ብላኝ ማለት ነው። ሳሙናውንም ቅባቱንም የሰጠች እግዚአብሔር ማይላ በቃ ይሄ ምርት የሰራችሁ ሰዎች ማለት ነው ኤርቫንዲ ምርት ነው። ወዳችኋለሁ። ኑሩልኝ። ለኔ ኑሩልኝ። እኔ ታቅሞኛል። ሌላ ሰው አላቅም፣ ግን ለራሴ ይሄ ለፈረፈርና ፊቴን ደግሞ ፏፋሽ አድርጎልኛል። በቃ ልነግራችሁ የኮየ ሌልቱ መስያለሁ። የሳሚነት ለካ ወዳ አይደለም ልጁ ከፖፖ ማታነሳ እንደ ወንድሜ በሁድ ምድብ ቡና አፍልተን እንደ ማንኛውም ሰው ቁጭ ብለን እያወራን እየሳቅን እያለ ስልክ ጮህ እሺ እንላለን። እናቴ እጀናጀናን ሌላ ላይ ተቀምጣ እኔ ምን እናቴ እዚህ ባትሮ ምን ታላቅ እህት ነኝ ነቀል አድርጌ አወራኋት። አርግ እንዴ በዚህ ላይ ልጁ እንዴ አካውንትህን ላክልኝ አላለችም? ደስ አላለኝ። ወይኔ እንደ የሳሚነት ምን ሆኖ ነው እስካሁን ፖፖ ላይ ያስቀመጡት አልኩት። ቆጨኝ ቅድም ያወራሁት አጋጭ እንዳላስቀምጥ አልኩት። ስልክ ልግዛልህ በቃ አካውንትህን ምናምን ትለዋለች። ከዛ እኔ አፈር በላችንማ የአካውንቱን ነገር ሳላስጨርሳት እኔ ማልቀመጥም አልኩት። እንዴት አግዬም ቢሆን ወስዷል። ሲጀመር እኮ እኔ እኮ እናት ባልሆንም ታላቅ እህትን እንዴት ብታስበኝ ነው እንደዚህ ነው ፊት ቁጭ ብለን የምታወራ አንኩትና እምቢ አለኝ። ከዛ
እንዴ ይሁት ጉልበቱም ገለበጠኝ። እንዴ ደወለቻ ወይዘሪት። ከዛ ነው እህታችሁ ተንኮለኛ አይደለሁም ታዲያ እኔ በተንኮል ውስጥ አይደል ያደኩት። ስለዚህ ምን አረኩት እንደ ማንኛውም ሰው ክንዴን ሰብስቤ ተንኮሌን አስቤ ስልኩን ከእጁ መንተፍ። ከዛ ስናተ እንዴ አካውንቱን ልላክላት እንጂ የራሴን እንዴ ባይሆን ወንድሜን ከጀነጀነች የኔን አካውንት ደግሞ ደልደል ማድረግ አለባት። ይሄን ሳሙና የሰራችሁ ሰዎች ማለት አግኝቻችሁ መሀል ጭንቅላታችሁን ቢስሙ ደስ ይለኝ። እንዴ የፊቴ ፎሮፎር እግዚአብሔር ምን ሆናችሁ? አበሻ ግን ምቀኛ ነው። ምን አለበት ይሄን ሳሙና በርግጥ አሁን አይደለም የመጣ ቆይቷል ይመስለኝ። እኔ ከመጠቀም ከጀመርኩ ገና ሳምንት ነው። ይሄ ለፎሮፎር ጸጉራችሁን ፍፍት መነቃቀል ምን እግዚአብሔር ርዝመቱ ራሱ ጨምሮልኛል። ግንባር እንዳይመስላችሁ። ወይኔ አበሻ እግዚአብሔር ምስክር። በቃ እንዴት ልበራ ጭንቅላቴ ተሾመ ወፍጮ ቤት ነው የሚመስሉ። ከበደች ወፍጮ የሼፍ ወፍጮ ቤት ነው የሚመስሉ። አሁን ቀረናት ፎሮፎር የለ መነቃቃል የለ ምናምን የለ። ፊቴ ጥርታል። በተለይ ደግሞ ጭንቅላታችሁ ሲቆሽሽ ማለት ነው ፊታችሁም የሆነ ነገር ነው የሚሆነው። ለፊቴም ለጸጉሬም በቃ አግኝቻለሁ። ወይኔ የሚቀኛ ተጠቀሙበት ታላችሁ። በአንድ ሳምንት ለውጥ ታገኛላችሁ። በዚህ ላይ ይሁት እኔን ጭንቅላት እግዚአብሔርን ጸጉሬ እንዴት እንደረዘመ እኔ በአንድ ሳምንት ውስጥ ነው ለውጥ ያገኘሁት። ምቀኛ ሁላ ምን አለበት ብትነግሩን፣ ሼር ብታረጉልን። ደህና ነገር ስታገኙ ለፊታችሁም ለጸጉራችሁም ስታገኙ ብትነግሩ ምን ችግር አለ? ምን አለበት አብረን ቆንጅዬ ብንሆን። ተጠቀሙ፣ እኔ እገዛላችኋለሁ። ሁሉ ነገር ነው ያለው። በጣም ደከመኝ። የመጨረሻ እየተዳረሰ ነው ሰልከኝ። አለሽን ስተሽ ተምረሽ እንዳልተማርሽ አገሩን ግራ ነው የገባኝ። መንገዱ ራሱ ቤት ነው ጨለመብኝ። ሁሉ በቃ ቀንና ሌሊት አንድ ነው ይሆናል። ቀንም ሌሊት አንድ ሆነ። በቆማችን ተለቀሰብን። እንግዲህ ሰው በቁምሽ ገለሽ ምናምን ተለቅሶብሽ ምን ተደርጎብሽ 40 እና 80 አውጥቶብሽ ካለ ሆነልሽ ምን ዋጋ አለው ታዲያ? አንድ አፉ ሞተሽ በቃ ነው። ሁለተኛ በሞት እንኳን ይለቀስልኝ አልቅሰው አብጠዋል። ከምሬ ነው አያለቅሱ አበቁ። አሁን ራሱ ነው ነገር ነው ትንሽነት ሌላው አላመኑበትም። መጀመሪያ ያለው ላልቅሰው ነገር ወይ ብለው ገና ለትንሽ እድሜው ምን ብለው እስኪስ ምንድነው የሆነ ነገር አንሶ ያልፋል ይልሻል። ማለፉ ማኔ ቢያልፍ ያብያደን እንደ ከነገ ዛሬ ማስነካው ከዛሬ ደግሞ እስቲ ነገ እንዲያት በሚል እኮ ማያልፍ ስለሆነ እንጂ ካለፈማ ግን መቼ ነው ያ ቃላት? እግዚአብሔር ጥሩ ነገር እያመቻቸልሽ ነው። እግዚአብሔር ጥሩ ነገር እየሰራሽ ነው። መቼ ነው ያንድ ቀኑ መቼ ነው? ራጋ መቼም ከሞትኩ በኋላ ወይ ራሴ ካጠፋሁ በኋላ ያ ቀን ሊመጣ ትርጉም የለም። አሁን ስለደከመኝ እግዚአብሔር አሁን እየደከመኝ ማሰብ አመጣጣት ነው ሁሉ ነገር ነው ያለው። በጣም ደከመኝ። የመጨረሻ እየተዳረሰ ነው ሰልከኝ። አንዳንድ ጊዜ ስታንከሽ ራስሽ ካጠፋሽ በላይ አይቀበልሽ። መች በዚህ መች ተቀበል ምንም ተቀበል። መጨረሻ የኔ ማንዚ ነው የኔ መጨረሻ ይሄ ነው። ከዚህ ምን መስሎኝ ነው እንጂ መቃቃተው ምንም ዋጋ የለውም። ሰዎችን ማስጨነቅ ሁሉ ነገር እንደዚህ ነው የሚሰማኝ። ብርሃን የሚባል የለም ፊቴ ላይ ብርሃን የሚባል ህዝብ ጨለማ ድካም ሰው ጠላኝ ሰው ጊዜ በቃ ጨለማ ውስጥ ነው። የባለፈው ቪዲዮ አይታችሁ ብዙዎቻችሁ የልጅቷ አድራሻ የት ነው እያላችሁ እየጠየቃችሁ ነው። የልጅቷን አድራሻ ከፈለጋችሁ ኢንቦክስ ላይ አውሩኝና አግዟት። ይሄን ቪዲዮ ደግሞ በጣም ብዙ ሰው ጋር እንዲደርስ አድርጓት። ያኛውን ቪዲዮ ደግሞ በጣም ሰው ጋር እንዲደርስ ሼር አድርጉላት ተባካችሁና። ያለችበት ሁኔታ በጣም ከባድ ሁኔታ ውስጥ ነው ያለችውና ስለዚህ ለሰው ልጅ ደግሞ ሰው ራሱ ስለሚያስፈልግ እስቲ ብርታት እንሁናትና ሼር አድርጉላት። ይሄን ልጅቷ አድራሻ የፈለገ ሰዎች ጋርም ደግሞ በደንብ አድርሱላት። ሼርም ኮፒ ሊንክ አድርጉላት።